ወይኔ ቤተሰብ እውነት እንደ ዛሬ ተሸውጄ አላቅም። በእርግጥ እናንተም ተሸውዳችሁ ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ዛሬ በጣም አስደንጋጭ ነገር ብሩኬ ፖስት አድርጎልን ነበረ። ያው ፊቷ ማይታይ ሴት አብራ መታ ሁላችንም ስምረት ናት ስንል ነበረ። እኔም ድዴን እየገለበጥኩኝ ድዴን ምንድነው የሚባለው ይሄ እየገለፈጥኩኝ እየሳቅኩኝ ስምረት ናት እያልኩኝ ፈልሰስ ብዬ ውዶቼ እናንተ ጋም ፈልሰስ ብዬባችሁ ነበረ። ከዛም አልፎ ደግሞ ኢንቦክስ ላይ በስልክ አረ ስምረት ናት ብሩኬ እንዳታስቀይሙት እባካችሁ ተረጋጉ እንዳትሰድቡ ምናምን እያልኩኝ ለሁለት ሰዎች ጋር ስከራከር ነበር የዋልኩትኝ። ነገርየው ግን ወዲህ ነው። የቅማሟ ተልኮ ነው ትላላችሁ ውዶቼ። እኔ ማለት ነው አልዋሻችሁም፣ የልጅቷ ንግግር አንጀቴን አቃጥሎ ነበረ። ሀይሚ በመሃል መታ እኔ ነኝ የላኳት ተረጋጉ ምናምን ባትል እንትን ኮመንት ለመጻፍ ራሱ ከንደቴ ባሻገር ለመሳደብ ሮጬላችሁ ነበረ ሮጬላችሁ። ነገር ግን ነገሩ ወዲህ ነው እናቴ። አሳቢ ቅቤ አንጓች አዛኘኛ ቅቤ አንጓች። ሀይሚ ወደ ሐዋሳ ስትሄድ እንግዲህ ብሩኬ ደግሞ ተንከባካቢ አዛኝ ቅቤ አንጓች ያስፈልገዋል በማለት ሀይሚዬ ይቺ እንዲህ እናንተ በርበሬ ምላስ። አረ ልጅቷ እውነት እንኳን ተብሩኬ ጋር አልመጣች ይቺ ልጅ እንኳን ከብሩኬ ጋር አልመጣች ይቺ ልጅ። ብሩኬ ይዟት መጥቶ እንኳን ፕራንክ አልሰራች እንኳን የሀይሚ ተልኮ ሆነ። ለምን ብትሉ ውዶቼ ብሩኬም ይሰደባል፣ ይቺ ልጅም ትሰደባለች። አሁን ሀይሚ ያመጣቻት ሴት ናት። እንግዲህ ከዚህም በላይ ምን እንደምትሉ አላቅም። በእርግጥ የሀይሚ ጥላቶች ሀይሚን በሌላ ነገር አዙራችሁ ልትሳደቡ ትችላላችሁ። ነገር ግን ምንድነው ሀይሚ ወደ ሐዋሳ ልሄድ ነው። ስለዚህ እኔ አንተ ተንከባካቢ ያስፈልግሃል እና አብሬ ከሀይሚ እስከምትመጣ ድረስ አብሬ ልቆይ፣ እንደውም ሀይሚ አታስፈልግህም እኔ አንተ ጋር ልሁን ምናምን በማለት ነው ብሩኬን የምታስጨንቀው ይቺ ልጅ። ይሄን እንድታረግ ያደረገች ለልጅቷ እንግዲህ ሀይሚ ናት። ነገር ግን ልጅቷ በሚያሳምን ሁኔታ እኔ ለአንተ በቂ ነኝ፣ እኔ ተንከባካቢ ነኝ፣ እኔ እንከባከባለሁ፣ እንደውም ሀይሚ አታስፈልግህም አለች። ይሄ ንግግሯ እንዲጨጓሬን እንደላጠ ውዶቼ፣ ጨጓሬ እኮ ተላጠ በዚህ ንግግሯ። ተራድቻለሁ እኔ። ፕራንክም ባይሆን ልጅቷ በጣም ከባድ ናት። የምትናገረው ነገር ጨጓራችሁን ይልጠዋል፣ ከስሩ ነው ላጥ የሚያደርገው። የኔ አባት ብሩክዬ ደግሞ የዋሁ ገራገሩ ምንም የሚያቅለት ነገር የለም። የተደገሰለትን ድግስ አያቅም። እናቴ ልጅቷ ከምድር ተነስታ መንገድ እየጠበቀችው ያለች ሴት መስለው፣ ኧረ አይሆንም እኔ እኮ እየጠበቅኩ ያሉትኝ የራሴን ንግስት ነው። ማነሽ ወዴት ነሽ? እኔ አላቀሽም። ስለዚህ ተይኝ ባክሽ ተፋችኝ ምናምን እያላት ኖ እኔ አልፋታህም። ሀይሚዬ ወደ ሐዋሳ ልትሄድ ነው፣ የኔ እንክብካቤ ያስፈልጋል። ስለዚህ እኔ አንተን ልንከባከብ ፈልጋለሁ። እንደውም ከህይወት አስወጣት ሀይሚን፣ እስከ ጭራሹ አታስፈልግም፣ እኔ አለሁልህ አለች። እኔ አለሁልህ አዛኝ ቅቤ አንጓች ስትሆኑ እኔ አለሁልህ ትላላችሁ ቶሎ ብላችሁ ውዶቼ። እውነት በጣም አዛኝ ቅቤ አንጓች ነሽ። ዛሬ እንኳን ከኛ ረገጣ ፈጣሪ ያተረፈሽ። ከብሩኬ ጋር መተሽ ቢሆን ሀይሚን እንደዚህ ዲስሪስፔክት ያደረግሻት እኔ ብሩኬን ምንም አልናገረውም ቃል ስገባላችሁ። እሷን ግን ረጋግጣት ነበረ። አሁንም ቢሆን ከሀይሚ ጋር መታ ብሩኬን እንደዚህ አይነት እኔ አለሁል ምናምን ስላለችው ተናድጃለሁኝ። እሷ ማን ስለሆነች ነው የምትኖርለት? ቅማሟ አለችለት። ፈጣሪ እስከፈቀደ ድረስ ሰው ልጅ በዚህ ምድር ላይ ዘላለም አይኖርማ። ዘላለም ነዋሪ ፈጣሪ ነው። ነገር ግን ፈጣሪ እስከፈቀደልን ጊዜ ድረስ በምድር እስካልን ድረስ ሀይሚና ሀይሚ ብቻ ናት ከሱ ያለችው። እና እንደዚህ ተስፋ የምታደርጉ ሰዎች ተስፋ ቁረጡ። ምንድን ነው የሚባለው? ሴት የላከው ሞት አይፈራም አይደለም የሚባለው። እንግዲህ ሀይሚዬ የላከቻት እሷን ሞት አልፈራችም፣ ተጋፈጠችው። እንግዲህ ብሩኬን ለማጨለል የሄደችበት ምክንያት እኔም ብለው ሀይሚዬ ይሄንን ነገር ያደረገችው ምንድን ነው እንግዲህ እኔ ወደ ሐዋሳ ሊሄድ ነው። ስለዚህ ይሄ የኔ ሸበላ ከሌላ ሴት ጋር ይመጣል ወይስ አይመጣም? እኔ ብሄድ እንዴት ነው ነገሩ? ስለዚህ ከመሄዱ በፊት ፈተና ማድረግ አለብኝ። ፈተናውን ካለፈ ጥየው ይሄዳለሁ፣ ፈተናውን ካላለፈ ደግሞ ሸበሌን ጥያ አልሄድም በማለት ያደረገችው ፕራንክ ነው። ይሄ ለፈተና ነው ምናምን፣ ፈተናህን
አልፈሃል እኮ አለች። አቤት ቅማሟ ግን በነገራችን ላይ ሀይሚ ከባድ ሰው ናት። እግዚአብሔር ሀይሚዬ ግን እንደው አንድ ነገር ልንገርሽ እዚህ ጋር ማለት ነው። ስትመለሽ ከሐዋሳ ብሩኬ ደግሶ የሚጠብቅሽን ድግስ ታውቂያለሽ? አታቂም። እኛ የለንበትም ቤተሰብ። ይሄ በቤተሰብ መሀል ገብተን አናንቧችንም። ይሄ በብሩኬና በሀይሚ መሀል ገብተን ፍለጭው ቁረጭው አንልም። እውነት ብሩኬ ያሳዝኖኛል ዛሬ አንጀቴን ነው የበላኝ። የምሬ ነው የምላችሁ። እንዴ ምን ሆነች ነው ምናምን አለ። በዛ ላይ ደግሞ እንደዚህ ንግግር ብዙ አይችል አስቡት። በቃ ቃል ነው የሚያጣው። እንደ አንቺ እኔ ለሴት ልጅ እኔ እንደዚህ አይነት ኧረ ተይ ምናምን እውነት ተይ እኔ ተንከባካቢ እፈልጋለሁ አልኩኝ እኮ ብሩኬ። አይገርምህም? የሀይሜ ሸበላ በግድ ልንከባከብህ፣ በግድ አብሬህ ልሁን። በቃ ንግስት የለችም። እኔ ቤታችሁ መቀዝቀዝ የለበትም። እኔ ላሟሙቀው እሷ እስከምትመጣ ምናምን እንደዚህ። በነገራችን ላይ ውዶች ይሄ ፕራንክ በጣም አስተማሪ የሆነ ፕራንክ ነው። አንድ ሰው እንደዚህ አይነት ህይወት አለ። አሁን እኔ አንዳንድ ሰዎች እንደዚህ በፊልምም ላይ በምንም እውነተኛ የሆነ ታሪክ እኔ በእንደዚህ አይነት መንገድ እዚህ ሆነ ቦታ ሄጄ ባሌ እንደዛ አደረገ፣ ፍቅረኛ እንደዛ አደረገ ምናምን እንደዚህ አይነት ታሪክ ሰምታችሁ አታውቁም? እንደዚህ እኔ ሌላ ሴጋ ምናምን ተልከሰከሰብኝ እንደዛ አይነት ነገሮች አሉ የሚወሩና ይሄ ትምህርት ልንወስድበት ይገባል። እንግዲህ ብሩኬ እዚህ ጋር ያሳየው ታማኝነቱን ነው። በቃ ታማኝነቱን ታማኝ ነው፣ አለቀ ውዶቼ። ልጅቷ ግን ስንት ኪሎ ሚጥሚጣ ብትቅም ነው? ምላሷ ከባድ ነው ውዶቼ። ለማሳመን የሄደችበት መንገድ ምናምን ነገር። እረ ብሩኬ አይሰማሽም እናቴ። በቅማሙ አይደራደርም እንዴ። ምንድን ነው ያለሁልህ ምና እኔ እንደው ነገሩ እኮ ያለሁልህ ሀይሚን ተዋት የሚሉ ሳሉ የለ እንዲህ በስሬሱ። ይሄስ ፕራንክ ነው አሉ የለ እናቅ የለ እንዲህ እነ ጠንፌን እናቃለን አሉ ብዙ ጠንፊዎች። ነገር ግን እንደዛ አትበሉ እውነት። ለማንኛውም ሸበለው ቀብራራው ዛሬ ከእህቱ ጋር ነው የመጣው፣ ከስምረት ጋር ነው የመጣው። ተረጋጉ እንዳትሰድቡት ባካችሁ እያልኩኝ ስከራከር ነው ያልኩትኝ። ግን ምንም ማድረግ አይቻልም። ቅማሟ የራሱ ቅማም የራሱ የልቡ ንግስቱ ከመሄዷ በፊት ልትፈት ነው። እኔ ብሄድ እውነት ከሌላ ሴት ጋር ይለምዳል፣ ከሌላ ሴት ጋራ ምናምን ነገር ይሆንብኛል በማለት ታማኝነቱን ለማረጋገጥ የሄደችበት ፕራንክ ነው። በሌላ ነገር እንዳትወስዱት። ታምነዋለች። ነገር ግን ለኛ ለቤተሰብ ለማሳየት ምን ያክል እምነት እንዳለው ለሷ ምን ያክል እንደሚወዳትና ምን ያክል ቃሉን አክብሮ እንደሚጠብቅ ለማሳየት ያደረገችው ነገር ነው። ቅማሟ ብሩኬን ሳታምነው ቀርታ አይደለም፣ ታምነዋለች። ነገር ግን አንዳንድ የማያምኑ ሰዎች፣ እውነታውን አምነው የማይቀበሉ ሰዎች ሀይምን እንደማይፈልጋት ብሩኬ ሀይምን እንደማይፈልጋት አድርገው የሚረዱ ሰዎች አሉ። ለነሱ ነው